5000 በላይ ተገልጋዮች በመሶብ አንድ ማዕከል አገልግሎት ተገልግለው ከ97 በመቶ በላይ እርካታ መመዝገቡን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። በቅርቡ በ6 ሪጂዮፖሊታንትና በ25 መካከለኛ ከተሞች የመሶብ አንድ ማዕከል አገልግሎት እንዲጀምር እየተሰራ መሆኑም ተገልጿል። አለምን ሀዛነው ተጨማሪ አለው። መጣን ተመዘገብን፣ በወረፋችን ገባን፣ ተጠርተን በቃ በክብር ደስ በሚል ሳትጉላላ ማለት ነው። በመሆኑ ደስ ብሎኛል። አልተጉላላንም። እኔ ረክቻለሁ ማለት ይቻላል። አሪፍ ነው፣ ተመችቶኛል። ይህ የመሶብ አንድ ማዕከል አገልግሎት ተጠቃሚዎች በአገልግሎት አሰጣጡ ተደስተው የሰጡት ምስክርነት ነው። ደሴ ገብረ እግዚአብሔርና ኢፍራህ መሐመድ በባህር ዳር ከተማ መሶብ አንድ ማዕከል አገልግሎት ሲገለገሉ ነው ያገኘናቸው። በአገልግሎት አሰጣጡ ፍትሃዊነትና ፍጥነት መደሰታቸውን ላሚኮ ተናግረዋል። ተራህን አውቀህ ነው የምትሄደው። ከአቅም በላይ እንኳን ሰው ቢኖር ይደርሰኛል አይደርሰኝም ብለህ አውቀህበት የምትሄድ መንገድ አለ። ቁጥር ነው የሚሰጥ። አገልግሎቱን የሚያስተናግዱበትን ሰው መጠን አንተ ማወቅም ስለምችል መጋፋትና ግፊት የለውም ብዬ ነው ማስበው። አባቴ ሟች መሐመድ ሀሰን የሱ ንብረት ወራሽ መሆኔ ለማሳወጅ እኩልና ለወንድሜ ለመስጠት ነው። ያስተናገደች ባለሙያ ጎበዝ ናት። ጥሩ መስተንግዶ ሰጥታኛለች። የማላውቀውን ሁሉ እያስረዳችኝ እንትን ያልኩት ደስ ይላል። የባህር ዳር ከተማ ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ጤናው ምህረቱ ፍጥነትን ከጥራት የተላበሰው ማዕከሉ ለ73 አገልግሎቶች ክፍት ሆኗል ብለዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ ወደ 27000 ተገልጋዮች አገልግሎትን አግኝተዋል። እንግዲህ አሁን ላይ ወደ 73 የሚሆኑ አገልግሎቶች ገብተው አክቲቭሊ የአገልግሎት እየሰጠንባቸው ነው የምንገኘው። እንግዲህ እስከ ባለፈው ሳምንት ድረስ ወደ 26630 የሚሆን አገልግሎትን ሰጥተናል። ይሄን በርካታ መጠን ደረጃ ስንወስደው ያው ገና በሲስተም ባይሆንም ማኑዋል በሚሰጠን የአገልግሎት የደንበኞች እርካታ ስናየው ወደ 97.6% አካባቢ ነው እርካታ መጠኑ የሚያሳየው። በቀጣይ ተንቀሳቃሽ ወይም ሞባይል መሶብ አንድ ማዕከል አገልግሎት እንደሚጀመር የገለጹት አቶ ጤናው አሁን ላይ 10 የከተማ አስተዳደርና 2 የፌዴራል ተቋማት አገልግሎት እየሰጡ መሆኑን ነግረውናል። በአጠቃላይ ደንበኛ በየቀኑ በብዛት የሚመላለስባቸው ተቋማት በከተማ ደረጃ ያሉት ናቸው። እነሱ ገብተዋል። 2 የፌዴራል ተቋማትን አስገብተናል። አንደኛው ንግድ ባንክ ነው። ንግድ ባንክ እንግዲህ ክፍያ ሰው የተለያየ ነገሮች ስለሚኖሩት ወደ ሌላ ቦታ እንዳይወጣ ነው። ሁለተኛው ቴሌ ነው። ቴሌ ደግሞ በተለይ ከዚህ ከፋይዳ ከተለያዩ ጋር የተያያዙ የሚከፈቱ ካሉ ሰው ውጭ ላይ ሄዶ እንዳይፈጽም በማድረግ በኩል ገብተዋል ማለት ነው። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻ አምላክ ገብረ ማርያም በክልሉ በ3 ማዕከላት የመሶብ አንድ ማዕከል አገልግሎት መጀመሩን ገልጸው በቅርቡ በ6 ሪጂዮፖሊታንት ከተሞችና በ25 መካከለኛ ከተሞች የመሶብ አንድ ማዕከል አገልግሎት ለመጀመር የተሰራ መሆኑን አረጋግጠዋል። ከ97 በመቶ በላይ እርካታ መመዝገቡንም አንስተዋል። በክልል ደረጃ አንድ ማዕከል የሚያስተባብራል ስታንዳርዱን የጠበቀ ተዘጋጅቶ አገልግሎት ጀምሯል። በከተማ ደረጃ ባህር ዳርና ደሴ ላይ ስራ ጀምረዋል። በቅርብ ወደ 6 ሪጂዮፖሊታን ከተሞች እየሰሩ ነው ይገባሉ። 25 ደግሞ መካከለኛ ከተሞችን ተደራሽ ለማድረግ እየተሰራ ነው መሶብን ማለት ነው። አንዳንዴ ዝም ብለን ድንገተኛ ፍተሻ በምናደርግበት ጊዜ አገልግሎት የሚያገኙትን ሰዎች በመናገኝበት ጊዜ ጥሩ ፊድባክ ነው ያላቸው። ምንድነው በእነሱ በኩል የሚያነሱት? አንደኛ ሌሎች ተቋማት ይግቡ የሚል ጥያቄ ያነሳሉ። ሁለተኛ አደራ ይሄን ነገር በዚህ መንገድ ከጀመራችሁ በኋላ በደንብ አጠናክራችሁ አስቀጥሉ ነው የሚለን። የህዝቡን ፊድባክ ጥሩ ነው። ይሄ በጣም በመንግስት አገልግሎት ውስጥ ትልቅ ሚና ያለው ትልቅ ውጤት ያገኘንበት ነው። ይህ መረጃ እስከተጠናቀረበት ጊዜ ድረስ ከ75000 በላይ ተገልጋዮች በክልሉ በመሶብ አንድ ማዕከል አገልግሎት ማግኘታቸውንና ወደ ማዕከሉ ያልገቡ ተቋማት ወደ መሶብ አንድ ማዕከል አገልግሎት እንዲገቡ እየተሰራ መሆኑን ከቢሮው ያገኘነው መረጃ